አስቸኩላታል። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ነብይ መሆናቸው አንጻራዊነት ነው። መጀመሪያ የምለው ቃል አንጻራዊነትን ይገልጻል እንጂ ፍጹማዊነትን አይገልጽም። ምክንያቱም በእምነት ሙስሊም በመሆን ደረጃ እሳቸውን የቀደሙ ነቢያቶችም ሰዎችም አሉ ብዬ አንደኛው አብርሃምን ሱራ 3 ምዕራፍ 69 ላይ አመጣው። ከፍተህ ማንበብ ትችላለህ። ሁለተኛው ዩኑስ ሙስሊም ነው የሚባለው ቦታ አውጣልኝ። አንተ እባክሽን ቆይ አታውርጃት፣ ችግር የለውም። በቃ እንዴት ስንት ጊዜ ለምን ሚውት አታረጋም? ሐሳቤን ሐሳባችን እንትን ያለች ነው። ሂድ ቀጥል አህመድ። ለዚህ ነው መሰለኝ ይመስለኛል ጳውሎስ እንዳይናገሩ ብሎ የክርስቲያን ሴቶች ላይ ማዕቀብ ተው ሴቶች አይ የክርስቲያን ብቻ አይደለም ሙስሊም ክርስቲያን ጋር ሴቶች ከኛ እኩል ናቸው። እነሱንም ጀጅ ማረጋጫ አንተ ወደ ፖይንት በጥብጦ አስቸግሮ ነው አልኩም እኔ እሱን ሳይሆን ይመስለኛል ያኔ ስላስቸገሩት ይመስለኛል ማዕቀብ የጣለባቸው። ኦኬ እኛ ፕሮፌሽናል በሆንበት ወደ መልሱ እነሱም ደካማ እነሱ ፕሮፌሽናል እኛም ደካማ ነው። ወደ እንትኑ ሂድ ችግር የለም። አብርሃም ሙስሊም እንደነበረ እየደጋገምኩት ነው። እሺ ጆኒዬ በማል እየገቡ ማለት ነው። እሺ ነብዩ መሐመድ የመጀመሪያ ሙስሊሞች ነን ብለው መናገራቸው አንጻራዊነትን ይገልጻል። ለዚህም መረጃ ደግሞ እሳቸውን የቀደመ ሰው አለ። አንዱ አብርሃም ሱራ 3 67 ላይ፣ ሁለተኛ ዩኑስ ሱራ 10 ሱራ ዩኑስ ምዕራፍ 72 ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩኝ ብሎ ከ71 እስከ 72 ያለው ስለ ዩኑስ ይናገራል። ዩኑስ ሙስሊም ነው፣ ከነብዩ ይቀድማል። ሁለተኛው ማን ነው ከተባለ ዩሱፍ ወይም ዮሴፍ የሚባለው ነብይ የያዕቆብ ልጅ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይቀድማል፣ ሙስሊም ነው። የቱ ጋር ከተባለ ሱራ 13 ሱራ ዩሱፍ ምዕራፍ 101 ላይ ምንድነው ተወፈኒ ሙስሊማን ወአልሂቅኒ ቢሷሊሂን ሙስሊም አድርገህ ግደለኝ ከሙስሊሞች ምንድነው ከደጋጎችም ጋር አስነሳኝ ብሎ ይናገራል። ሌላው ምንድነው ከተባለ ምንድነው የሙሳ ምንድነው የኢየሱስ ክርስቶስ ወይም የኢሳ ተከታዮች ሐዋርያቶች ሙስሊም እንደነበሩ ቁርአን ይናገራል። ሱራ ማኢዳ ሱራ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይና ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርልን እኛ ሙስሊሞች ነን ብለው ሙስሊም መሆናቸውን የኢየሱስ ተከታዮች ቁርአን ላይ እንደተናገሩ ይናገራል። ሁለተኛ አወል የምለው እኔ መጀመሪያ ነው የምለው ቃል ነብዩ መሐመድ ብቻ የለም የተጠቀሙበት፣ ሙሴ ይሄንን ቃል ተጠቅመዋል ቁርአን ላይ። የቱ ጋር? ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ምን ይላል? ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን እኔ የአማኞች ሁሉ ምንድነኝ መጀመሪያ ነኝ አለ። ሙሴ የአማኞቹ ሁሉ መጀመሪያ ነኝ ብሎ ሲናገር እንዴ በማመን ደረጃ በእምነት ደረጃ ሙሴ የሚቀርሙ ሰዎች የሉም እንዴ ካልን እንዴ በደንብ አሉ። እና ምን ማለት ነው ሙሴ እኔ መጀመሪያ ሁሉ አማኝ ነኝ ማለት ነው ሲባል አንጻራዊ ነውና በዛን ጊዜ የነበሩ ሰዎች ለመግለጽ ነው። በርካታ ሰዎች አሉ። አጠር ሳረጋው አሁን ጨርሻለሁ። ምንድነው አንደኛ መጅሙዕ አልፈታዋ ምዕራፍ 210ን ከፍተን ስንመለከት ኦኬ ወአና አወሉል ሙእሚኒን የተባለውን ነገር ምንድነው ይላል? ከዚህ አና አወሉል ሙእሚኒና ሙስሊሚና ሚን ሃዚሂል ኡመት ይላል። ኦኬ ከዚህ ህዝቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ ውስጥ ኦኬ እንደ እሳቸው ቁርአን ዳጅላ ያጎነበሱ ሙስሊም የሆኑ የሉም። ስለዚህ እኔ ከዚህ ህዝቦቼ የመጀመሪያው አማኝ ነኝ ማለታቸው ነው። ሁለተኛ ተውፊቁር ረህማን የሚል መጽሐፍ ልንገፍታችሁ ብታነቡ ወአና አወሉል ሙስሊሚን እኔ የመጀመሪያ ሙስሊም ነኝ ማለት አይ አወሉል ሙስሊሚን ሚን ሃዚሂል ኡማ ከዚህ ህዝቦች ውስጥ የመጀመሪያው ምንድነኝ ሙስሊም ነኝ ማለት ነው። ሁለተኛው ተፍሲሩል ጃለይንን ከፍታችሁ ብትመለከቱ አና አወሉል ሙስሊሚን ማለት ሚን ሃዚሂል ኡማ ከዚህ ህዝቦች ማለት ነው። ተፍሲሩል ሙየስርንም ከፍታችሁ ብታነቡት ይሄንን ያስቀምጣል። ስለዚህ የአንጻራዊነት መጀመሪያ እንጂ ፍጻሜያዊነትን አይገልጽም። እናመሰግናለን ስላዳመጣችሁ። ቾክዬ ነው በደንብ በነገራችን ላይ ሰዓት እንዳትሄድ አመዴ አንዴ እድል ስጥኝና ቅድም ካነሳሁት ጋር
እንትን ኢንተራፕት እንዳላረግ ብዬ ነው። ለመማማር ስለሆነ የምንደማመጠው ማዳመጤ መቀበል ካለመቀበል ጋር የሚወሰድ ስለሆነ አሁን ቅድም ያነሳነው ክፍል ላይ ሱራ 42:52 ላይ ጃኒም ስትከፍት የነበረውን እንደገና አሁን 39:12 ላይ ያነሳ ነው። ምንድን ነው የሚለው እዚህ ክፍል ጋር አሁን የመጣሁበት የመጀመሪያው ላይ መጽሐፉም እምነቱ ምን እንደሆነ አታውቅም ነበር ነው የሚለው። ልክ 42:52 ላይ ስለማ ለነቢዩ መሐመድ ሲመጣ እዚህ ጋር አሁን የመጣንበት ላይ የሙስሊሞች የመጀመሪያ አደረገኝ ነው የሚለው እንጂ መጽሐፉ አሁን ባለውበት ህዝቦች መሀል የመጀመሪያ ያደረገኝ አይደለም ያለው። ሙስሊምና ኢስላም ይለያል አለህ እኮ አልሰማሁም? ሙስሊም ማለት ትርጉሙን እስላም ማለት እኮ ሙስሊም የተገነጣጠለ እኮ አይደለም እኮ። እስላም የምንለው እኮ ሙስሊሞችን ነው አይደል? ክርስቲያኖች እስላም ይባላል። ነጠለልህ እኮ ነጠለልህ። አህመድ ሙስሊም ማለት ምን ማለት ነው? አይ እሱን ኢንተራፕት ካላረግሽው እኔ ሀሳቤን ላስገብ ጃንዬ እኮ አይደለም አህመድ ሙስሊም ማለት ምን ማለት ነው? አይዋ አይ ሙስሊም ማለት ምን ማለት ነው? ሀሳቤን እንትን እንዳይል ኢስላም ማለት ሃይማኖት ነው። ኦኬ አንዴ ቢ ኢስላም ማለት ሃይማኖቱ ነው፣ መታዘዝ ማለት ነው። እሱን እኮ ደግሞ የታዘዙ ሰዎች ሙስሊሞች ይባላሉ። ሙስሊም አየህ፣ ሙስሊም ማለት ተከታይ ማለት ነው እያለህ ነው። አዳምጥ፣ እዚህ ጋር እንዲገባ እኮ ነው። ገባህ አይደለ? ሙስሊም ማለት እሱን እኮ አላጣሁት እኔ እኮ ለሁለት የተከፈለ ሀሳብ ሆነብኝ። ይኸውልሽ ሙስሊም አደረገኝ ካለ ኢስላም ይሄ ነው ተብሎ ከተቀመጠ ሙስሊም ማለት ተከታይ ነው ነው የምትይኝ አይደለ? የምን ተከታይ? የምን የፉርቃን ይሄ አሁን የወረደለትን የፉርቃን ለሳቸው የወረደለትን ቁርአን ተከታይ ገባህ? የፉርቃንን ማለት ነው እኮ። ታዲያ ኢስላም ነው የሚባለው እሱ አይደለ እንዴ? አይዋ ታዲያ እሱን እኮ ነው እያልኩ ያለሁት። የፉርቃን ተከታይ ነው እኮ የፉርቃን ተከታይ ነው። እስላም አይደለም የሚባለው ሙስሊም ነው የሚባለው። ጃኒያ ኢስላም አይደለም የሚባለው ኢስላም ሃይማኖቱ ነው። አንዴ ያልገባ ምንድን ነው እንዳናንዛዛው። ቆይ ቱ ዘ ፖይንት እዛ ላይ ቆመ ስትናገር ሚውት አደረኩ እኮ አህመድዬ። ቆይ አሁንም አልተመለሰልኝም። አንዴ ታገሰኝ። አንድ ጊዜ አዳምጬሃለሁ። የምጠይቀኝ ማለት ነው። እዛ ላይ እዛው ጋር ቆመ ያልገባ ምንድን ነው እዛ ላይ ያልተመለሰልህ? እሺ አንዴ አዳምጠኛ። እኔም ዝም ብዬ ያዳመጥኩ መማማር ስላለብን ነው እንዳንረባበሽ። ብዙ ከዚህ ውጪ ለመረዳት እንዲጠቅመኝ ብዙ ለማስረዳት ሄዳል። አድምጫለሁ። አሁን እዛ ጋር ግልጽ ነው የተቀመጠው እኮ በሚገባን ቋንቋ የተቀመጠው መጽሐፉንም እምነቱንም አታውቅም የሚል ኮት አድርገን አነሳን። ይሄም ለነቢዩ መሐመድ ነው የተባለው። አታውቅም ከተባለ እምነቱን ምን እያልን ነበረ? ከመጀመሪያ ሙስሊም ናቸው ካልን ኦኬ፣ እምነቱንም አታውቅም የሚል ተቀምጧል እዚህ ጋር አንድ። አሁን የምንሳነው መጨረሻ ላይ ክፍል ላይ ሲመጣ ደግሞ የሙስሊሞች የመጀመሪያ ያደረገኝ ሲል አይ አንተ ባስረዳኸኝ ከሄድክ ይሄና ይሄ ለእኔ የተጋጨብኝ ነው የሚሆነው። ምክንያቱም እዚኛው ጋር እምነቱንም አታውቅም የሚል ነገር ተቀመጠ። ኦኬ ነቢይነታቸው ላይ እንትን ሲመጣላቸው ነው አልከኝ። እዚህ ጋር ደግሞ አሁን ምንድን ነው የሚለው? የሙስሊሞች የመጀመሪያ ሆንኩ ነው አይደለ የሚለው። እዛ ጋር አደረገኝ የመጀመሪያ ሙስሊሞች የምን ይሄ አሁን የምትለውን ልክ ጃኒ ያለችን የወረደውን የተቀበሉት የእነሱ የመጀመሪያ ሙስሊሞች። አሁን ሙስሊሞች የምትለውን ትርጉማን እኮ ነው አሁን አንተ ያላወቅኸው። ይጨርስ ታየው ይጨርስ፣ እንገባበታለን። ቆይ ይጨርስ ጃኒዬ ይጨርስ። ስለዚህ እንትኑ ግልጽ ስለሆነ የመጀመሪያ ያደረገኝ ካለ ከመጀመሪያ ሙስሊም ናቸው ካልን እስልምናውን አታውቅም የሚል መጽሐፍ ተቀምጦ እዚህ ጋር እምነቱ ምን እንደሆነ አታውቅም የሚለው እምነቱ የትኛው ሲባል ኦኬ ሙስሊምነት ወይም እስልምና ከሆነ እዚኛው ሱራ ላይ 42 ላይ አታውቅም የሚል ተቀምጧል። እዚሁ ደግሞ ምንድነው አህመድ ድጋሜ እንዳመለስለት እውነት ለመናገር ማለት ነው በደንብ ግልጽ አድርጎ ነው እንደዛ ብሎ ነው የመለሰልህ። እስልምና ሃይማኖት ነው ብሎ ነው የመለሰልህ። አሁን አህመድ እንዳለው ብቻችሁ ጣልቃ ችግር የለውም። እኔ እመልሳለሁ እየሰማሁ ስለሆነ መልሳለሁ። አህመድ እኮ በቂ እኮ ነው እኮ። ጨርስ። እኔ ጥያቄ ስጠይቀው የግድ እሱ ስላለኝ እኔ ያለኝን እንዲቀበልም አይደለም እኮ እሱ ለመማማር ምን የተቀመጥ ነው አለ። ጨርሰው በቃ ጨርሳል እኮ ጨርስና እኔ ልመልስልህ። ጨርስ። አሁን አንተ ከምትለኝ ጋር እዚህ ጋር እንግዲህ ያው በዚህ ነው የሚፈታው ካልከኝ ሌላ ነገር ምንም ማድረግ አልችልም። ምክንያቱም የጅምሩም ላይ የተቀመጠው
መጽሐፉንም እምነቱንም አታውቅም ተብሎ ተቀምጦ መጥቶ እንደገና እዚህ ጋር ሱራ ላይ መጥቶ የሙስሊሞች የመጀመሪያ አደረገኝ ካለ የመጀመሪያ ማለት ከመጀመሪያ ሌላም ነበር የሚል ትርጉም ይሰጠዋል ወይ ካልከኝ እሱ ላይ ምንም ማድረግ አልችልም። ሌላም ነበረ ስትለኝ አሁን አብርሃም ምናምን ለጠቀስክልኝ ወደ መጽሐፉ ስንመጣ ወደ መጽሐፉ ሙስሊም የምትለው ቃል አልገባውም። ለዚህ ነው እኮ ላብራራለት ለመጨረሻ ጊዜ ላብራራለት። ከዛ በኋላ ቱ ዘ ፖይንት እዛ ላይ ተቆሞ ይጠይቀኛል። ለመጨረሻ ጊዜ ደግሞ ለኔ እንደሱ ከሆነ መልሱ ይቅር አመድ አልደግመው። ያ ሁሉ አልደግምልም። አብሽር ኖ ያ የቀደመው ሁሉ ለአንተ ብቻ ሳይሆን ለኦዲየንስም ጭምር ነው የተናገረ የነበረው። ግን ኦዲየንሱ ተከታዩ አድማጩ የሆነ ነገር ይዘዋል። ስለዚህ አሁን ኮንሰፕቱን ብቻ ነው የምነግርህ። ይኸው መጀመሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማኩንተ ተድሪ መልኪታብ ወልኢማን፣ አንተ ነብይ ሆነ ከመላክ በፊት መጽሐፍ ምን እንደሆነ አታውቅም ነበረ። መጽሐፍ የተባለው ዛጅ ጋር ቁርአን ነው። ወለል ኢማኑ ኢማን ምን እንደሆነ አታውቅም። ምን ከማለታቸው በፊት ነብይ ከማባላቸው ረሱል ወይም ደግሞ መልእክተኛ ተብለው ከመላካቸው በፊት ኢማን አያውቁም። ኢማን ምንድነው ሲባል ሶላትን ነው አልኩህ። ሶላትን ቁርአን ከሳቸው በፊት ሶላትንና ቁርአንን ነብዩ መሐመድ አንዴ ስማኝ አንዴ ሶላትንና ቁርአንን ነብዩ መሐመድ ነብይ ሆኖ ከመላካቸው በፊት አያውቁም። ስለ ሶላት አሰጋገድ ሶላትም ያበላሹ ሶላት ተቀባይነት እንዲኖረው የሚያደርጉ ነገራቶችንና ቁርአንን ያወቁት መቼ ነው? ነብይ ሆነው ከተላኩ በኋላ ነው ብዬ ነገርኩ። ይሄ በዚያ ጨረስን። በቃ አየህ፣ ኢማን ማለት ዝም ብሎ ማመን እምነት እስልምናን ሳይሆን ሶላትን ነው። ኪታብ ማለት ቁርአንን ነው። ይሄ መቼ ነው የማያውቁት? ነብይ ሆኖ ከመላካቸው በፊት ነው። አለቀ። ሁለተኛ እኔ የሙስሊሞች መጀመሪያ ነኝ ማለት ሙስሊም ማለት ተከታይ ማለት ነው። ሙስሊም ማለት ታዛዥ ማለት ነው። እነኚህ ታዛዦች ሁለት ከሆኑ እንደ አረብኛው መሰረት ሙስሊማኒ ይባላሉ። ሁለት ታዛዦች። እነኚህ ታዛዦች ብዙ ከሆኑ ከሁለትና ከሶስት በላይ ከሆኑ ሙስሊሙና ይባላሉ። ታዛዦች ሙስሊሚና ታዛዦች ይባላሉ። ኦኬ እምነቱ ምንድነው? መታዘዝ ነው። የታዘዙ ሰዎች ምን ይባላሉ? ታዛዦች ወይም በአረብኛ ሙስሊሞች። እምነቱ እስላም። እስላምና ሙስሊም ይለያል። እስላም ሃይማኖቱ ነው። ሙስሊም ተከታዩ ነው። ተከታዩ እስላም ተብሎ አይጠራም ብራዘር። ስለዚህ ታዲያ እኔ የተከታዮች ሙስሊም ያ በቃ እኮ ቆይ አዳምጠኛ። የሙስሊሞች የሙስሊሞች የመጀመሪያ ሆንኩ ካለ ጨረስኩኝ እኮ አንድ ጊዜ አመድ የሙስሊሞች መጀመሪያ ነኝ ማለት አንዴ ጨረስኩ። ቆይ አንዴ የተከታዮች መጨረሻ ነኝ ነው ማለት ነው። የተከታዮች መጀመሪያ ነኝ ነው አይደል? አንዴ አዳምጠኝ እባክህ። ሙስሊም ተከታይ ነው አላልከኝም? አንዴ አሁን ምንድን ነው ያልከኝ? አረ ልጨርስ። እንዴ ጨረስክ እኮ ረጅም ሰማሁ። አረ ልጨርስ እባክህን፣ እባክህ ላለመቀበል ሲፈልጉ እኮ ነው ወይኩኑ ሙራድ ጃኒ ፍታዊ እኔ የሙስሊሞች ሚውት አድርጌ እየሰማሁ አንዴ ረባካ ያስብለኝ። ይኸው ሚውት አድርጌ አረ ቢስሚላህ ጨርሻለሁ። ይኸው ጨርሻለሁ። የሙስሊሞች መጀመሪያ ነኝ ማለት መጀመሪያነቱ አንጻራዊነትን ይጠቁማል። ምክንያቱም ከሳቸው ቀድመው ሙስሊም የሆኑ ሰዎች ስለሚቀድሟቸው ብዬ ጠቀስኩልህ። መረጃ ከፈለክ ደግሞ አንድ ደቂቃ አተልቅኝ። ኦኬ አንድ ደቂቃ ብቻ ነው። ያው መጅሙዕ አልፈታዋ ምዕራፍ 210 ላይ ተመልከት። ምዕራፍ 210 ላይ ምን ይላል? ወየኩኑ ልሙራዱ የተፈለገበት ምንድነው? አና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ ለምለው ቃል የተፈለገበት ምንድነው? ሚን ሃዚሂ ልኡመቲ ከዚህ ህዝቦች መካከል ነው። ምክንያቱም ሊአነሁ ምክንያቱም ሰበቀሁ ኦኬ ፊ ዘመኒ ሚን መን አስለሙ ይላል። በየተለያዩ ክፍለ ዘመናት ውስጥ ነቢዩ ሙሐመድን በእስልምና የቀደሙ ሰዎች አሉ። እነ አብርሃም፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰለሞን የመሳሰሉ ነቢያቶች እሳቸውን የቀደሙ ሰዎች አሉ። ስለዚህ
መጀመሪያ ነኝ ማለት ምንድነው? ከዚህ ህዝቦች ማለት ነው። ሁለተኛም ያሳዩክ አይ አወሉል ሙስሊሚና ኦኬ ምንድነው? ሚን ሀዚሂል ኡማ እሳቸው ከተላኩበት ማህበረሰብ። ይኸው ተፍሲሩል ጀላለይን ተመልከት። ተፍሲሩል ጀላለይን ምን ይላል? እኔ የመጀመሪያ ሙስሊም በመሆን ታዘዝኩኝ ማለት ሚን ሀዚሂል ኡማ ከዚች ህዝቦች ነው። ይኸው ከዚህ በላይ እንዴት ልግለጽልህ? ራስና ተልቂ ሰዓት ለመፍጀት ነው። እሺ እዚህ ጋር እኔ ጨርሻለሁ። ጆኒ አህመድ አንዴ እዚህ ጋር ቅድም እኔ ምን አልኩትኝ ስለ ነብዩ መሐመድ ማለት ሙስሊም ናቸው ወይ ምናምን ሲለኝ ሁላችንም ሙስሊም እንደሆንንና ሁሉም የሰው ልጆች ፍጥረት ሁሉ ሙስሊም እንደሆኑ ማለት ሙስሊም ሆነው እንደሚወለዱና አላህ ሱብሃነሁ ወተዓላ ደግሞ ነብዩ መሐመድን ከልጅነታቸው ገና ለነብይነት እያዘጋጁት እንደነበረ ምናምን ነገር ጠቀሽ አድርጌለታለሁ። ይሄ እዚህ ላይ ምን ትላለህ? እኔ ስለተናገርኩ በደንብ አንተ እንድታብራራውና እቺን ነገር በቃ ጃኒ ሌላ ጊዜ ገባለሁ። ያው መልሶ አልተመለሰልኝም። ቴንክ መልሶ አልተመለሰልኝም ሳይሆን አይ ለሌላ አይደለም የመጀመሪያ ያረገኝ እያለ አልተመለሰም። ችግር የለውም። መልሱ ካልተመለሰልክ ማለት ነው ኢቨን አመጣልህና ሀዲስ አምጥቶ ይሄ ሀዲስ እንደዚህ ነው የሚያብራራው ብሎ ከሀዲስ ሰጠህ አይደለም? አልተመለሰልኝም ሳይሆን ተመልሶልኛል፣ ነገር ግን መቀበል አልፈለኩም ነው የሚባለው። ሰለሞንን አስገቢው። ጀዛከላህ አህመድ እምዬን አስገቢያት እስኪ። እምዬን አስገቢያት አንዴ። ወያኪ እምዬ እንደው ከቅድም ጀምሮ ተንጣጣሽ ነው የሚጥሚጣው። እዛ ላይ ምን ትለናል? የሆነ ነገር በለንና ችግር የለም በቃ እሺ በስምንት ላድርገው ችግር የለውም። እሺ ጨርሻለሁ። ምንም ማት በትክክል ነው እንትን ያልሽው ብዬ አስባለሁ። ማለት አንዴ እስኪ አንዴችን ላውጣትና ያሳየው። አንዳንዴ በሚገባቸው ቋንቋ ካላወራሻቸው አስቸጋሪ ነው የሚሆነውና 422 እሺ 422 24 እሺ እሺ ኦኬ ምንድነው? በመሰረቱ ሙስሊም ሲባል መታዘዝ ማለት ነው። እስልምና ሃይማኖት ደግሞ ሰዎች ሁሉ ሲወለዱ ሲፈጠሩ በፊጥራ ላይ ይወለዳሉ። ኦኬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ መውሉድን ይውለዱ ዐለል ፊጥራ አሉ። ሁሉም የሚወለዱ ኦኬ ልጆች ሰዎች በሙሉ ፍጥራ ላይ ይወለዳሉ አለ። ፊጥራ ማለት ምን ማለት ነው ሲባል እሳቸው ራሱ አብራሩት። ምን አሉ? የአንድ ሰው ሙስሊም የአንድ ሰው ሴት ልትሆን ትችላለች፣ ወንድ ሊሆን ይችላል። ሲወለዱ ሙስሊሞች ናቸው ሲባል ፍጥራ ላይ ነው የሚወለዱት ሲባል ፍጥራው ምንድነው ከተባለ ፈአበዋሁ ዩሀዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ያ ልጅ ከተወለደ ሕፃን ልጅ ከተወለደ በኋላ አይሁዶች በእምነታቸው ሕግና ስርዓት መሰረት ያንን የተወለደ ልጅ የአይሁድ እምነት ተከታይ ያደርጉታል። ክርስቲያኖችም በክርስትና ሃይማኖት መሰረት ያንን የተወለደ ልጅ ክርስትና ያስነሱታል። ሌላውም እሳት አምላኪውም ጣዖት አምላኪውም እያንዳንዱ ሃይማኖት የሚከተሉ ሰዎች በሃይማኖታቸው መሰረት ያንን የተወለደ ልጅን ምን ያደርጉታል? ክርስትናን ወይም ደግሞ እምነታቸውን እንዲከተል ከጊዜ በኋላ ያደርጉታል እንጂ አንድ ሰው ሲወለድ ይዞ የሚወለደው ማንነቱ ምንድነው? እስልምና ነው። ይሄ ማለት ሰውየው ሶላት እየሰገደ ቁርአን እየቀራ ነብዩ መሐመድ የአላህ መልእክተኛ ነው፣ አላህ Subhanahu Wa Ta'ala አንድ ፈጣሪ ነው እያለ ነው የሚወለደው ማለት ነው እንዴ? ይሰግዳል፣ ጾም ይጾማል ማለት ነው እንዴ? ኖ አይደለም። ይሄ ሸሪዓዊ እስልምና ይባላል። መታዘዝ ማለት ራሱ ሁለት መልክ ነው ያስያል። አንደኛው ምንድነው? ሸሪዓዊ መታዘዝ ነው። ሁለተኛው ደግሞ ምንድነው ሲባል ከውንይ ነው። ኦኬ ከውንይ ማለት በተፈጥሮ በቃ አንቺ ምንም ትእዛዝ ህግጋትን ሳትማሪ ለፈጣሪ Subhanahu Wa Ta'ala መታዘዝ የሚለውን አስተሳሰብን አስተምሮትን ይዘሽ ትወለጃለሽ ማለት ነው። ለምሳሌ እኛ ሙስሊሞች እኮ እንስሳቶች ሁሉ እጽዋቶች ሁሉ ሰማዩ ዛፉ መሬቱ ሁሉ ነገሩ ለፈጣሪ አምላክ ታዛዥ ናቸው ይላል። ኢን ኩሉ መን ፊ ሰማዋቲ ወልአርድ ሰማይና ምድር ውስጥ ያሉ ሰው ነገራቶች ሁሉ ያስጁዱ ለሁ መን ፊ ሰማዋቲ ወልአርድ በሰማይ በምድር ያለ ሁሉ ለአላህ ይሰግዳሉ፣ ለአላህ ታዛዥ ናቸው ሲባል እኮ ይጾማሉ ማለት አይደለም። ተግባባ አይደለም? ስለዚህ ምንድነው በመሰረቱ
ሰው ሲወለድ መታዘዝ የሚለውን አስተሳሰብን ፈጣሪ አንድ ነው የሚለውን አስተሳሰብን ይዘው ይወለዳሉ። ለዛም እኮ ነው ሙስሊሞች ጋር ሲመጣ አሁን ለምሳሌ አንድ ሰው ሙስሊም ሆኖ አድጎ 7 ዓመት ሲደርሰው ምንድነው ሙሩ አውላደኩም ሊሰቢ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆቻችሁን 7 ዓመት ሲሞላቸው ኦኬ ሶላት እንዲሰግዱ እዘዟቸው ነው ያሉት። ሶላት ደግሞ እንደ እስልምና አስተምሮት መሰረት አንደኛው አርካን ላይ ያለ አይደለም፣ ሁለተኛ ላይ ያለ ነው። ሁለተኛ ላይ አንደኛው አርካን ምንድነው? አላህ አንድ መሆኑን ነብዩ መሐመድ ነብይ መሆናቸው መስከር ነው። እንግዲህ ይሄን ሳይመሰክር ሶላት እንዲሰግዱ ነው የሚታዘው። ለምን? ሙስሊም ሆኖ ስለሚወለድ። ተግባባና። ስለዚህ እስልምና ማለት ሰዎች ሁሉ የሚወለዱበት ሃይማኖትና እምነት ነው። ከዛ በኋላ ሰዎች እምነታቸውን እንዲቀይሩ ያደርጋሉ። ሐሳብሽን የተረዳው መሰለኝ።